መቼም አራስ ጥያቄ እንግዲህ ጊዜው አልፎኛል የትኛው አናት ምን ተወለደች እውነት ነው ሳሪ ይዘሽ መምጣት ነበረብሽ መጣችብሽ እቺ ደግሞ ማመሰለች ሻሼ ሳሪ ካለ ዝም ብሎ አይደለም ሆድዬ አለች ትንቡካ አለች ትንቡካ ደራርቶ አለች ትሮጣለች እቺ እንዴት ናችሁልኝ ወተት ልገዛ ለወጣ ነው እዚህ ተከራይቼ የምኖርበት ግቢ ውስጥ ወተት ይሸጣል እኔ ወተት በጣም ነው የምወደው ሁሌም ሳስበው ታዲያ ሴት ናት የምትሰራው ከብት እርባታ አለ ብዙ አይነት ተክሎች ግቢ ውስጥ አሉ እንዴት ይሄንን ስራ ጀመረች የሚለው ነገር ሁሌ ለራሴ ጥያቄ ይሆንብኛል እንግዲህ ራሷን አግኝተን ጥያቄን ጠይቃታለን እንዴት ስራውን እንደጀመረች አሁን ላለችበት ደረጃ እንዴት እንደደረሰች ከሷ ጋር ቆይታ አደርጋለሁ ይሄንን ታዲያ ብቻዬን አይደለም ለእናንተም አጋራቸዋለሁ ቲጂ አቤት መሲዬ እንዴት አደርሽ መሲዬ ወይ ሰላም አደርሽ ሳጣሽ እኮ እዚህ ነሽ የምትሆኚው አልወጣሽም እንዴ እኔ እኮ ስትቆይ እንደውም ዛሬ ትታዋለች እንዴ እቺ ልጅ ብዬ ነበር እና ታዲያ ዛሬ የመጣሽው ከዋናው ሲታለብ ለመውሰድ ነው እስኪ ልይ በዛው ብዬ እኮ ነው ታልተወስጂ ነይ አብረን እንሰራታለን ዛሬ አለቀሽ እርጥብ ሳር ነው የሚበላው ወይስ አይ ክረምት ስለሆነ እድሉንም ስላለን ስላገኘን እርጥብ ሳር ደግሞ በጣም አሪፍ ነው እንደ ጎመን በይ መጣችብሽ እንኪ እሺ ይዞራሉ ቤታቸው ነው ደዛ ቆይ እዛ ጋር አልኩት ይሄው አይ አይና ላይ አርኩት እንዴት ነው መጀመሪያ ያሰብሽው መነሻው እንዴት ነበር መነሻዬ ሲጀመር እኔ ይገርምሻል የከተማ ልጅ ነኝ ጎጃም በረንዳ መሀሉ ላይ ነው የተወለድኩት አይገርምሽም አሁን ደግሞ ያው የቀበልና ነኝ ማለት ነው ትዳር ነው ወደዚህ ስፍራ ያመጣኝ ባለቤቴ ነው እዚህ ስፍራ ያለው ከዛ ገባሁኝ ቦታ አለ እንጂ ስራ አልተሰራበትም በኋላ ልጆች ወጡ አንድ 6 አመት እንደዚህ ልጆቼን አሳደኩ ከዛ በኋላ ግን ልጆቼን ለማሳደግ ግዴታ ነው መስራት አለብኝ በባሌ ስራ ብቻ ስለማይሆን ዶሮ ልጀምራልኩና ዶሮ ጀመርኩ 300 ዶሮ እዚህ አካባቢ ቤት ሰርቼ 300 ዶሮ እያረባው እያለ ጥሩ ምርት ስር ገብቼ እንቁላል እንደዚህ እየሰጠው እያለ ሸለምጥማጥ መጣቶ በሁለት ቀን ከ150 በላይ ዶሮ በላብኝ በቃ ከሰርኩኝ በጣም አዘንኩ ምን ላድርግ ምን ልስራ እያልኩኝ ሳስብ ከብት ስራ ብዙ እፈራለሁ የእውነት ለመናገር እዚህ አካባቢ ከብት የሚሰራ ልጅ አለና እንዳጋጣሚ መጣ ምን ሆንሽ ሲለኝ ትክስቴው ዶሮዎችን የሸለምጥማጥ በላብኝ ስለው ለምን ላማት ገዥም ሲለኝ እውነት ነው ይፈራለሁ ስለው ግድ የለሽም እንተባበራለን አለኝ እሺ አልኩና በማግስቱ ስንት ነው ላም የሚገዛው ስለው በዛን ጊዜ አንድ ላም እንደውም በቀደም አወጣዋት በጣም አርጅታ ብዙ ልጆች አሏት እነዚህ መንትዮች ሁሉ የሷ የልጅ ልጆች ናቸውና 31,000 ብር አይደል ሰውየው 31,000 ብር ብዙ ነው ከታመጣለው አልኳው ልጅ አላት ጥጃ አላት አለኝ ሄድን ማለት ነው አብረን ሄደን ላማችንን ይዘን መጣን ማለት ነው ከዛ እሱ ሰራልኝ በኋላ እኔም ገባሁበት አለባ ለመድኩኝ ከዛ እሷ ወለደች ስልስል ብቻ በቃ እዚህ ስር ገባሁኝ ስራውን ወደድኩት ማለት ነው ከጥቃቅንና ብድር ቁጠባ 30 ነው 40 ሺህ ብር ተሰጠኝ በሁለት እንትን በሱ ጀመርኩልሻለሁ ትጂዬ አሁን 30 ሺህ ብር ከብድርና ቁጠባ ወሰድኩኝ አልሽኝ አይደለ አሁን ከለት ጉርስ አልፎ ከቤተሰብ ማስተዳደር አልፎ ብዙ ነገር እንግዲህ አስቢዛለ ብዙ ነገር አለ ቤተሰብ ላይ ከዛ አልፎ እንዴት ወደ ስራ በጀምረው የተሻለ ይሆናል እንዴት ወደ ቢዝነስ ቀየርሽው እስቲ እሷን ምታህት ንገሪ በጣም ይገርምሻል ራሴ ላይ ጨከንኩ በቃ አሁን ሊታየኝ የሚገባው ነገር ስራዬ ነው ራዬ ነው እንጂ እንኳን ለቤቴ አይደለም ልጆቼ ላይ እንኳን ጨክኜ ነበር አባታቸው በሚሰራው ነገር ቤቴን እየደጎምኩኝ በጣም እየተጨናነኩ እያጣበብኩኝ ስራዬ ላይ ብቻ ትኩረት አደረኩ በቃ ይሄ ነው ከዛ ተበድሬ እዳዬንም እየከፈልኩ ላሞቼንም እያበላው አስቢ
እንደዚህ ያደረኩኝ ወደዚህ ገባሁበት ማለት ነውና ስራዬ ላይ ትኩረቴን አደረኩኝ። ልብስ የለም ጫማ የለም ምንም ነገር የለም። አላማ ነው። ለዓላማ መጨከን ግድ ነው እንጂ ወዲያውኑ እኮ ወጥቼ የሆነ ነገር ባደርግ እችላለሁ። ግን አይ በፍጹም ከብት ስራ እንደሱ አይሆንም። ራይ ነው የሚሆነው እንጂ ቢዝነስ ካልሹ በጣም ትጎጃለሽ። ከዛ ተጣይዋለሽ ተወጫለሽ። ጭካኔ ያስፈልጋል። ቆራጥ በጣም አላማ ያስፈልጋል። አላማ ነው እዚህ ጋር የሚያደርስ ለውጥ የለም ነው። እውነት ነው እውነት ነው። ያቺ ብር በጊዜው ጠፍታ ቢሆን ኑሮ ዛሬ እዚህ ያለሽ አይደረስም። ትክክል። አይ ደግሞ ህይወት ያለው ነገር ደግሞ ነገ ሊሞቱብሽ ይችላሉ። አሁን አንዷ ባለፈው እንደዛ ገዝቼ 2 ወር ሳትቆይ ሞተችብኝ። 40 ሺህ ብር ነው የገዛዋት። ከሰርኩ ማለት ነው። እንደገና 12 አመት ለፍቼ ነው እዚህ ጋር የደረስኩት። ትርፉ ምን መሰለሽ እንዳልኩሽ ትውልድ መጠጣቱ፣ ልጆቼ በንጹህ ወተት ማደጋቸው፣ ሲቀጥል ደግሞ የኔ ቢዝነስ ምንድነው ብትይ አሁን እነዚህ ንብረቶቼ ናቸው። ዛሬ አሁን አንድ ላም ልሽ ጥብቲ እስከ 300 እስከ 400 ድረስ ደርሳለች። በዛ ጊዜ ግን በጣም ቀናሽ ርካሽ ነበር። ብር የለም ነበረ፣ ላም ርካሽ ነበረ መስዬ። እግዚአብሔር ይመስገን ቤቴ በጣም ትንሽ ነበረች። የዛሬ አመት ነው ወረዳው ተባብሮኝ ክፍለ ከተማው ተባብሮኝ እንደ ሞዴል ማይቶኝ ደግሞ እውነት ነው ብዙ ነገሮችን እንትን እላለሁኝና እጨክናለሁ። የውሃ ፓምፕ ሸልሞኝ እንደገና በቃ በጣም ብዙ መተው እየጎበኙኝ ቤቱ ጠበበ። ሁሉም እርጉዝ ነበሩ። የት ጋር ላድርጋቸው ምን ልሁን ብዬ ሲጨነቅ ባለሽ ቦታ ላይ መስራት ትችያለሽ ብሎ ድንጋይ 3 ሲኖ ድንጋይ መንግስት ሰጠኝ ማለት ነው። ታዲያ ይሄ ለኔ ቀላል አይደለም። ቆርቆሮ የተወሰነ ቆርቆሮ ሰጠኝ፣ እንጨት ሰጠኝ። በዚህ የዛሬ አመት ነው የተሰራውና በጣም ይገርምሻል መሲ ልክ ተሰርቶ እንዳለቀ መንታ ወለደቻለሁ። የላም መንታ በጣም ይደንቃል። ደግሞ እኮ ምን መሰለሽ ሴቶች ሁለቱም ታደስ መቼም አራስ ጥያቄ እንግዲህ ጊዜው አልፎኛል። የትኛው አላት መንታ የወለደች? እውነት ነው። ሳሪ ይዘሽ መምጣት ነበረብሽ። እቺና ጥቁሯ በቃ አመት ሆናቸው ማለት ነው። መሲ በጣም ፈርተሻል። አንድ ነገር አላስተዋልሽም። አይዞሽ። እሺ ለምን ቀንዴላት መሰለሽ? ተፈጥሮዋ ነው። እንደነት ለምን አይተሽ ታውቂያለሽ? ቀንዴላቸው እስከ መጨረሻው ዝርያቸው ጥቅማቸው ምንድነው? ከሌሎቹ በተለየ አንደኛ ዘር ናቸው። የወተት ዘር ናቸው። ሆላንድ ናቸው። በጣም የሚገርምሽ ነገር መንግስትን በጣም አድርጌ የማመሰግነው ነገር ምን መሰለሽ? በፊት አንድ ላም ስትጠቃ እንደ ሰው አሁን እኛ ሴት እንውለድ ወንድ እንውለድ እንላለን እንዴ? አንልም። እግዚአብሔር ነው አይደለ ጾታን የሚሰጠን። አሁን ግን ከውጪ ምን አይነት ዘር መጣ መሰለሽ? የሴት ዘር ብቻ መጣ እና የሴቱ ዘር ብቻ ነው የሚሰጣቸው። ስለዚህ እቺም ሁሉም ጥጆቼ የሴት ዘር ናቸው። አሁን ወንድ ይወለዳል 9 ወር ተጠብቆ። ብዙ ችግራችን እሱ ነበረ። 5ቱም ቢወልዱ ከ5ቱ አንድ ሴት ልታገኝ ትችያለሽ፣ 5ቱም ወንድ ሊሆኑ ይችላሉ። እሱ ደግሞ ለኛ ኪሳራ ነበረ። አሁን ግን በዚህኛው አመት ሁሉንም አስጠቃዋቸው። እነዚህ ሁሉ የሴቱ ዘር ናቸው። ስለዚህ ይሄንን ነገር መንግስት ቀርፎልናል። እንደውም ለእንደዚህ ለመብዛት ምክንያት ይሄ እድል ስለተጠቀምኩበት ነው። ቲጂ አሁን ብዙ ጊዜ በሬ ላም የተለያየ ስም ይወጣላቸዋል አይደል? ስም አላቸው እንዴ? በደንብ ገና ሆድ ውስጥ ያለ ነው ስም ማውጣው። በጣም ነው። አሁን እቺ ማመሰለችሽ አበባ ትባላለች። አበባ። እቺ ደግሞ ማመሰለችሽ ሻሼ። ታሪክ አለ፣ ዝም ብሎ አይደለም። እሺ እቺ ደግሞ ዋጋይ ትባላለች። ለምን መሰለሽ ዋጋይ ያልኩሽ? እናቷ ጥሩ ዘር አልነበረችም እና በጣም ተጎድቼ ነው የገዛኋት። እናቷን ማለት ነው ሀያቷን። ከዛ እና የዚች እናት ስትወለድ በጣም አሪፍ ሆነች። እቺን ስትወልዳት አሪፍ ስትሆን እቺ ዋጋዬ ናት። ዋጋዬ ካሳነሽ አልከሰርኩም። ካሳነሽ ካሰች አለች፣ ሆድዬ አለች፣ ትንቡካ አለች፣ ደራርቶ አለች፣ ትሮጣለች። እቺ ታሪክ አለው። ጥሩ ወርቅ አለች፣ ጥሩ ነሽ አለች። መንትኞቹ ማመሰልሽ ዘነቡ ነው ስማቸው። ሁለቱም ዘነበችና ዘነቡ ገና ምርት ውስጥ አልገቡም።
አሁን ምን ያህል አሉ? አጠቃላይ እዚህ ምን ያህል ላሞች አሉ? እንግዲህ በሀገራችን ላምና ልጅ አይቆጥም። እውነት ነው። በቃ አይንሽ እያየሽ እውነት ነው ይባላል። አባባል ነው እንጂ ምንም ችግር የለም። ግልጽ ነው። ምን ያህል አሉ? በቀንስ ምን ያህል ወተት ይሰጣሉ? ምን ያህል ይታለባል? በተለይ ሲወልዱ በደንብ ይሰጡሻል። እስከ 3 ወር ድረስ በደንብ ነው የሚሰጡሽ። አሁን እቺ ግፋቢል በቀን 13 14 ሊትር ጠዋት 13 ወደ 18 ሊትር አላት። ጠዋትና ማታ ጠዋትና ማታ አይደለም የሚታለቡት። ከአጠቃላይ ግፋቢል እስከ 50 ሊትር እስከ 40 ሊትር በቀን። ቲጂዬ ግን አንድ ነገር ልጠይቅሽ። አሁን ብዙ ጊዜ አሁን ከብት ማርባት ላይ እንደዚህ አይነት ስራዎች ላይ ወንዶችን ነው የምናስተውለው፣ ሴቶችን አናስተውልም። ከዛ አንጻር ከቤተሰብ ከቅርብ ሰው ስትጀምሪው ኧረ ተይ እንደው ምን ያደርግልሻል የሚባል ነገር አልነበረም? በጣም ተብያለሁ። በጣም እሱ ነገር ልክ አይደለሽም። ባለቤቴ ራሱ በጣም ነው ያዘነው። ካንቺ ጋር አይሄድም። ለምንድን ነው ከኔ ጋር የማይሄደው? ህይወት ነው፣ ራዕይ ነው እኮ አይደል እንዴ? ስራ ነው። ስለዚህ ግድ የለህም አልኩት። ልጆቼን እያሳደግኩኝ እዚሁ ከትምህርት ቤት እያመጣው ከትምህርት ቤት እየወሰድኩ ሽሮዬን እየሰራው እያበላው እያሳደግኩኝ ግድ የለም ለኔ ይመቸኛል አልኩት። ሞክሪው አለኝ። እሺ አልኩኝ። ስሞክረው ምንም ይኸው 12 አመት። እንደውም ሊገርምሻል ይሄንን ስራ መስራት ያለባቸው ሴቶች ናቸው። እነሱም ስሜታቸውን እንረዳለን። እንደ ሴት ነው የሚያረግዙት፣ እንደ ሴት ነው የሚያመጡት፣ እንደ ሴት ነው የሚያጠቡት እና የሆነ ስሜት ያድርብኛል እና የሚረዳይ ልጅ በርግጥም አለ። እሱ ምግቡን እንደዚህ ሲሰጥ ሲወልዱ ጥጃ ሳጠጣ ምን እኔ ነኝ በቃ ጠረኔን ያውቁታል። ስወጣ ይጮሃሉ፣ ስገባ ይጮሃሉ። ታዲያ ደስ አይል? በጣም ቤተሰብ ናቸው። እስካሁን ስንጫወት እንደቆየ ነው። እንዴት እንደተነሳሽ ስራው እንዴት እንደተጀመረ አውርተናል። በዛ ጥረት በዛ ውሳኔ በትልቅ ጥረት የተጀመረው ስራ ዛሬ ምን ላይ ደረሰ? ህይወትሽስ እንዴት ነው አሁን ያለሽበት ደረጃ? ይኸው እግዚአብሔር ይመስገን። ይኸው እንደምታዩ ነው። አሁን እነዚህ ንብረቶቼ ናቸው። ከኔ አልፌም ያው ሰው ሁለት ሰዎች አሉኝ። ለነሱ የስራ እድል ከፍቻለሁ። ሲቀጥል ደግሞ እንደዚህ አቅም የሌላቸው ምስኪኖች መተው ወተት ይወስዳሉ። ስለተረፈኝ አይደለ ስላለኝ ስለቆምኩ አይደለ። ሲቀጥል ልጆቼ ንጹህ ወተት ይጠጣሉ። ሲቀጥል ደግሞ በቃ ይሄው እንደምታያቸው እየሰፋው ነው፣ እያደኩ ነው። እግዚአብሔር ይመስገን ራሴን አሻሽያለሁ። አይቸግረኝም። ደስ ይላል። የከተማ ልጅ ነኝ ብሎ ይሄ ስራ ከኔ ጋር ሄድም ያለችንንም ብር ደግሞ ለነገ እቅድ ከማውጣት ይልቅ እዚችው ማጠፋፋት ጊዜያዊ ነገሮችን ከማሟላት ይልቅ ብዙ ነገር ነው ዛሬ ተማርኩት ካንቺ። ለሌሎችስ እስቲ በዚሁ አጋጣሚ ደግሞ ምን እናስተላልፍ? ምን ይማሩ ካንቺ? ተስፋ ለመቁረጥ የሹን ነገር መስራት፣ መለወጥ፣ ማድረግ፣ አለመፍራት። እኔ አሁን ብድር አልፈራም። ይገርምሻል፣ ብድር ምንም አልፈራም። አሁን ራሱ የሚያበድረኝ አካል ቢኑ አስፍቼ ደግሞ እሰራለሁኝ እና ኪሳራን አልፈራውም። ከሰራሽ ስራ ውስጥ ካለሽ የሚገጥሙሽ ነገሮች ሊኖሩ ይችላሉ፣ ግን እየሰራሽ ከሆነ ታሸንፊዋለሽ። ትንሽ ጊዜ ዋጋ ልትከፊ ትችያለሽ፣ ልትቸገሪ ትችያለሽ፣ ልታዝኝ፣ ብዙ ነገር ሊመጣብሽ ይችላል። እግዚአብሔር ይረዳል፣ እግዚአብሔር ያግዛል። በእውነት ነው የምልሽ እና አቅምሽን አይተሽ ጉልበትሽን አይተሽ እድሜሽን አይተሽ ጊዜሽን አይተሽ መጠቀም መቻል፣ መስራት፣ በቃ ተስፋ አለመቁረጥ። እችላለሁ፣ እደርሳለሁ፣ ይሆንልኛል ካልሽ በእውነት ይቻላል። አሁን ከአንድ እንደዚህ ስትይ ይከብዳል። ያው ብዙ እየሸጥኩ ነው። ሲቸግረኝ አውጣለሁ፣ እሸጣለሁ፣ ሲያረጁ እሸጣለሁ። ምንም ልታደርጊያቸው አትችይም። ለስጋ ታደልቢያለሽ፣ ትሸጫለሽ። ስለዚህ እየተሽከረከርኩ ነው ማለት ነው። ነገ ደግሞ ከዚህ በበለጠ የሌለው ስኬት የለም። ቲጂዬ እንግዲህ ውድ የሆነው የስራ ሰዓትሽን ሰውተሽ ከኔ ጋር ስለቆየሽ ከልብ አድርጌ ነው የማመሰግነው። እኔ ራሴ በግሌ በጣም ብዙ ትምህርት ነው የወሰድኩት። አሁንስ ለወደፊት ቲጂዬን በምን እንጠብቃት? ለወደፊትስ የሚለውን በምን እንጠብቃት? በትልቅ ፋርም ጠብቋት። ይሄ እንግዲህ ቲጂ ወተት የሚል ወይ ደግሞ ለትውልድ ወተት ቤት፣ የልጄ ስም ለትውልድ ነው። ለትውልድ ከዚህ ተነስቼ ነው ያወጣሁት። በቃ እና ለትውልድ ወተት ቤት ይኖረኛል። ያሳካልሽ። በትልቁ እንደምንገናኝ ተስፋ አደርጋለሁ። እንግዲህ ይሄ ሁሉ ጊዜ ተከራይቼ አንቺ ግቢ ስኖር አንድ ቀን እንደዚህ አይነት ነገር ይሆናል ብዬ ያላሰብኩም ነበር እና ብዙ ትምህርት ነው ካንቺ የወሰድኩት። በጣም ብዙ ሰዓትሽን የሚያስጎብሽ ወተቴን ስጭኝና ወደ ቤቴ በይኸው መስዬ። እሺ ቲጂ አመሰግናለሁ በጣም። ሰላም ዋይልኝ። እሺ ማ አመሰግናለሁ።